I don't know. When it happens, I guess. Sudan. Not yet. Rapunzel ያለውን ፈረስ ነው የምትመስለው። I can do maybe AURS. Maybe not. ድራማ የሚወድ ሰው በጣም ያስጠላል። እንደዚህ እንደሚባል ረባሽ ልጅ አልነበርኩም፣ ተንኮለኛ ነበርኩ። ላይቭ ገባ ምናምን ብሎ ኦርደር ያደርገኛል፣ ላይቭ ገባለሁ። ያንን ለማውረድ ጥረት ሳረግ ተያዝኩኝ፣ እጅ ከፍንጭ ሆነ። 8-9 አካባቢ ስደርስ ላይክ ሙዚቃ ላይ ፎከስ ማድረግ ጀመርኩ። ዛሬ የት ቀን ጀምርልኝ። አንዴ ኢንዲያና ስቴት ኦፍ ኢንዲያና ሬድ ስቴት፣ ቀይ ስቴት ስለ ኮንሰርቫቲቭ እና ሪፐብሊካን ምናምን በቃ ይሄ ያለች ናት። Found myself today singing out loud your name. You say I'm crazy. በስንት ዓመትሽ የማግባት ሐሳብ አለሽ? I don't know. When it happens, I guess. አዛ የምትዩ ምን አይነት ሰው ነበር? ሱዳን ነበር። በጣም ብዙ የሚያናደኝ አይነት ሰው ስላለ ግን ድራማ የሚወድ ሰው በጣም የሚያስጠላኝ ግን ትንሽ I want to work maybe ቋሚ ስራ ምናምን ፈልጌ ምናምን ገና መቼ ከባድ I want to work on my own hair salon ምናምን በራሴ ፀጉር ቤት ከፍቼ ከዛ ያግባኝ እንጂ not yet። ከኤክሶደስ የደበቅሽው ሚስጥር አለ? የለም ነበረ ግን አሁን የቤት ስማችሁ ማን ነው? ሶ ኤክሶን ቤቢ ነበር የምንለው ትምህርት ቤት እያለ he's the youngest ከሁሉም ማለት ነው። ከዛ ላይክ ቤቢ ብለው ነበር የሚጠሩት እና ልክ እኔ እሱ የተማረበት ሃይ ስኩል ስገባ ላይክ ሁሉም ሰው የቤቢ ነሽ ምናምን የሚለኝ ነበርና I was like who's baby? ከዛ ቤት ገባውና ቤቢ ነው ስሙ by the way እያልኩ መናገር ጀመርኩ። ከዛ ለመዱት ቤቢ ማለት ግን አሁን ቀርቷል። ላይክ it's been በጣም years አሁን ኤክሶን ሁላችንም ምንድነው። ቲክቶክ ላይ በጣም ያሳቀ ኮሜንት ምንድነው? ራፑንዘል ያለውን ፈረስ ነው የምትመስለው አይደል? ቪዲዮ እና ያልኩኝ ከዛ ራፑንዘል ያለውን ፈረስ ነው የምትመስለው አይ አለቅደዳ እና መስላል። አንድ ዘፈን ዝፈኝልን እስቲ። I can do maybe AURS. Found myself today singing out loud your name. You say I'm crazy. If I am, I'm crazy for you. የማትወጁና የምትወጁ ኮንተንት ቢደብረኝ ኮንተንት ይሄ I don't know አዛ የሆኑ ድራማዎች የህፃን ልጅና አሮጊቷ ሴቶችና ተጋብተን ተዋደናል የሚሉት ነገሮች those fake marriages ምናምን those what I'm talking about guys like አሁነች ቲጂ የምትባለው ጠላ ቤት ያላት she's in love with a younger guy አይደል አሁን አግባኝ yes I love you I want you I don't eat food without you ትላለች they have this whole skits on YouTube እና imagine ጠጅ ብትሰጥ ሴት ናት ቀጥለጥ ብሎ በተሰራበት ኖሩ ይቀጥልላት ነበር I don't understand why they take this ግን ድራማ ምናምን ይሰሩት ነበር ሞዴልስ ኮንቴንቶች obviously ይሄ the jokes ምናምን ነው የሚመጡልኝ most ፍቅረኛ አለሽ? maybe not we don't know ufa you never know ተማሪ ያለ የፍቅር ጥያቄ ጠይቀህ ታውቃለህ? I'm a lover boy gang በጣም አይቼ የሆነ ሰው ከተመቸኝ ቀየኔ ነሽ ችግር አለብኝ እና በጣም ብዙ ክራሾች ነበሩ። በዚህ አጋጣሚ ሃይ ስኩልም ኤሌመንተሪ የሚያስጨነቋችሁ ይቀርበሉኝ ፈልጌው አይደለም just naturally ነው። አይ ደግሞ ሲፈጥረኝ ቀለሜ ቸከሶች ላይ ነው ክራሽ የሚኖርኝ I don't know why ፈራት ነበረ ጓደኛዬ ላልኩት ጠይቅልኝ ከዛ ኔክስት ሲን በድንጋይ ጓደኛዬ ያባረረችው ጀነስ ወጣልኝ ከዛ ንቺማ ጎረምሳ ናት ያልኩት እንዴ bro like yeah so like my አጋጣሚ ነው። ስትዘገጃጂ ስንት ሰዓት ይወስድብሻል? So usually I wake up early and አሁን home workout ማም ጀምራለሁ so I do that ከዛ my problem is ልክ ይሄ ለብሼ ጨርሼ ምናምን እሞጣበት ሰዓት ላይ በጣም ብዙ ቪዲዮ ሰራለሁ ቲክቶክ እና ረፍዳለሁ maybe like an hour። ህይወትህ ፊልም ቢሆን እርሱን ምን ትለዋለህ? Black Mirror. Do you know the movie Black Mirror? Like different episodes የተለያየ like it's a series ግን ሁሉም ኤፒሶድ የተለያየ that's cuz በጣም like የተለያየ ላይፍ ነው እየኖርክ ያለው ዛሬ ሌላ ነገር ነገ ሌላ ነገር like ማይገናኙ ነገሮች ነው እየኖርክ ያለው ሰው ለምን ነበር ከትምህርት ቤት የተባረርከው? እንደዚህ እንደሚባል ረባሽ ልጅ አልነበርኩም፣ ተንኮለኛ ነበርኩኝ። በጣም ቀምር ነበር ምናምን
ኦኬ ሶ የተባረርኩበት አንደኛው ምክንያት ኪዳነ ምሕረት ውስጥ 2 ዋንዛ ዛፎች አሉ። እነዛ ዋንዛ ዛፎች ዋንዛ ፍሬ ያላቸው። ዋንዛ እንግዲህ ጠቃሚ ነገር ገብተዋል። ከምንበላው ነገር አለ፣ ትንሽ ጣዕም አለው ምናምን ደስ ይላል። ከዛ በተጨማሪ ያጣብቃል እና ደብተርህ ጽድት ማለት አለበት። ሃንድ ራይቲንግ ይታያል እና ደብተር የተገነጣጠለ ምናምን ከሆነ ተበላ፣ ልትገረፍ ትችላለህ። ወላጅ አምጣ ከተባልክ አለቀልህ ነው በቃ። ዛስ ከባዱ እንትን እሱ ነው። ሀክ ተደርገህ ታውቃለህ? ያ አውቃለሁ፣ ግን it turns out it was a friend። ሶ ያ ዋንዛ ማጣበቂያ ይሆናል። የደብተርም ግንጥል ስትል ምናምን ማጣበቂያ ስለሚሆን ያንን ማጣበቂያ ፈልጎ ልጆች ድንጋይ ምናምን ይወረውራሉ፣ ያን ለማውረድ ማለት ነው። ከዛ ይፈነከታል። አንዱ ድንጋይ በዚህ ጋር ስትወረውር በአንዱ በኩል አንዱ ይፈነከታል። ሶ እኔ ያንን ለማውረድ ጥረት ሳረግ ተያዝኩኝ እጅ ከፍንጭ ማለት ነው። ሲምፕሊ እሱ ነው እንጂ ከዛ በፊት ነፍ የተደጋገመ የተደራረበ ነፍ እንትን ሬከርድ ስለነበር ነው ያቺ በቃ ተጫረች ማለት ነው። ቴክስት ይላክልኛል ምናምን ነገር እኔ ፓኒክ ላይቭ ግባ ምናምን ብሎ ኦርደር ያደርገኛል። ላይቭ ገባለሁ። እሺ አሁን ምን ላድርግ? ሳቂ ይለኛል። አያው ተፋታይ በመድኃኒዓለም ልኑርበት። እንዲህ መቅረት ያለበት የሀበሻ ምግብ ገንፎ፣ ዱለት፣ ጨጓራ የምትሉት ነገር ይሄ አጥሚት ነንሴንስ ነው ለኔ በቃ። አይ ሄት ሌላ ምንድን ነው የምጣላው? ቂንጬ I don't understand how people eat that in the morning. በጣም ከባድ ነው። ልጅ እያለሽ ምን መሆን ትፈልጊ ነበር? So the funny part is like አባቴን ፖለቲክ መጽሐፍ ምናምን ይሰጠኝ ነበር እንዳነብና ጩጬ ከልጅነቴ የመጀመሪያ ሴት ጠቅላይ ሚኒስትር ነው መሆን ነበረ። ድሮ ሳድግ ባጃጅ ነጂ ነበር። ላስረዳችሁ እኛ ሰፈር በጣም ጭቃ ነበርና ከዛ በኋላ አስፋልቱ እንደተሰራ ባጃጆች ገቡ ማለት ነው። ከዛ እውዝ በቃ the thing everybody ባጃጅ በባጃጅ ነው። ጩጬ ነበርኩኝ በቃ ባጃጅ ነጂ ነው ፈልገው ምናምን ስቢያነስ እንደዛ ነበር ምሮ ጩጬ እያለሁ። ከዛ በኋላ የነሳ ላይ እግር ኳስ ተጫዋች አልኩኝ። ተጫዋቾቼ እግሬ ሲሸነከል አሁን ዝም ብዬ የኖርኩ እንዲፈልገኝ ራሱ መሆን መፈልገው ነገር እንዲፈልገኝ። ከዛ ግን like 8-9 አካባቢ ስደርስ like ሙዚቃ ላይ ፎከስ ማድረግ ጀመርኩና I just knew I was going to be an artist or something in the industry። አሜሪካ ያለ ዘረኝነት አጋጥሞ ያውቃል? አሬት ጋር ጀምርል አንዴ ኢንዲያና ስቴት ኦፍ ኢንዲያና is red state ቀይ ስቴት ስለ ኮንሰርቫቲቭ እና ሪፐብሊካን ምናምን በቃ ይሄ ያለች ናት። ፐርሰናሊ ምን ገጠመኝ? አንዴ ፒክአፕ አለችኝ 1988 የሞተች ፒክአፕ ትራክ ማለት ነው። እሷን እየነዳው ከያኔ ገርፍሬንዴ ነጭ ናት። ቤቴ ፓርኪንግ አለ ድራይቭዌው ላይ ቤቴ ፓርኪንግ ላይ ልክ ፓርክ ሳደርግ ከኋላ ፖሊስ ብሎ መጣ። ቤቴ ፓርኪንግ ላይ ስለሆነ የግድ ዋረንት ምናምን ያስፈልገዋል፣ መምጣት አይችልም የእኔ ፕሮፐርቲ ስለሆነ። ግን መከራከር አትችልም። ያው በቃ አዛ ነው። ከመኪና ወጣሉኝ። እሺ ወጣው። እነሱ መኪና ጋር ሄዳሉኝ። እዛ እኔ አንደኛው ስኳድ ካር እዚህ ጋር እያናገረኝ ነው። ስም ማን ነው? የት ነህ? ምንድነህ? ትንጥዬ ድሬዶች አሉ። ሌላኛው ስኳድ ካር እሷ ጋር ሄዶ ወሬ ያወራታል። ጨረስ ከይውል በሯን ብርክት እያደረገች እያበደች ነው ወጣችው። ምን እንዳላት ታውቃለህ? ኪድናፕ ሆነሽ አስገድዶሽ ከሆነ እዚህ መኪና ውስጥ ያለሽው አይዞሽ ደርሰንልሻል እና ንገሪን አሁን ይዘነዋል ምናምን እንዴ ያማቸዋል እንዴ ቦይፍሬንድ እኮ እንዴት ምናምን ጓገጭ ምናምን ማለት ነው። ነፍ ጊዜ ማታ አምሽቼ ስመጣ ሰክርሃል ብለው መኪና አትነዳም፣ መኪናውን እዚህ ጋር ቁጭ አድርገህ በእግር ሂድ ምናምን ተብዬ ነፍ ጊዜ በእግሬ ገብቻለሁ። ተመስገን አለፈ ያስባለሽ ጊዜ ሊትራሊ ከዊክ በፊት ራሱ ተመስገን ብያለሁ። ግን ምንድነው እሺ like probably a year ago ምናምን የሆነ like I was trying to በጣም like ፎከስ የማይደረጉ ነገሮች ላይ ፎከስ እናደርግ ነበር። አስ ዩኒቨርሲቲ ተማሪ ሁሉም ሰው የሚያጋጥመው ነገር ነው። ግን የሆነ like አሁን ላይ I'm trying to be back like track ላይ ለመሆን እየሞከርኩ ነው እንጂ like ድሮ it's just like class distracted ያደርጋል፣ then dorm distracted ያደርጋል፣ then friends distracted ያደርጋል። so I'm glad I left ያልኳቸው ነገሮች left ስላደረኩ። የሚጸጽትሽ ነገር አለ? There's certain አንዳንድ ነገሮች አሉ like አሁን especially that risk ወስጃቸው ምናምን የደረስኩበትን ቦታ ምናምን ሳየው አንዳንድ ነገሮች አሉ like ለሰው ብዬ የሚታውቁት ወደ ኋላ ያልኩትና my damn ባረጋቸው እነሱን ደግሞ more እንትንም ነበር። ግን yeah not really regret it but
Yeah. እድሜ ልክህን ከገረጣኸው ግርጣት የማትረሳው It's embarrassing እና የሚያስፈራ at the same time. I was with my friends እና ትንሽ እንትን እናዘጋጅ ነበር like mini like house parties concerts ምናምን እናዘጋጅ ነበር እና ከዛ ቲኬት ሰጠን ጓደኛችን አዘጋጅተው ማለት ነው። ኦኬ ቲኬት ልንሸጥ we went out. ከዛ somebody called እና 14 ቲኬት ነው 17 ቲኬት ፈልጋለሁ አለ። like 17 ባንድ ይሸጥክ ማለት is amazing. so ሄድ ልንሸጥ turns out it was a setup. ጓደኛችን ከሆነ ሰው ጋር ጣልቶ ምናምን ነገር ማለት ነው። ወይኔ ሮጥ ነው ብቻ it was embarrassing ስልሽ ማለት cuz we were acting tough ምናምን ነገር በቃ እኛ ማንንም ማንሳው በቃ it's our time ብለን ስቴጂ አንደኛው ጀልሳችን በጥፊ ሲመታኝ ከዛ ለጣላ ስንሄድ እንዲህ ናቸው። ወይኔ መዳኔ ነው በጣም ነው ይሮጥ የግሩፕ ጸብ በዚያ አጋጣሚ የማይሰራላችሁ አሁን ሳስበው ወደ ኋላ ሂጂ የፋራ ነገር ጋይስ። በቀን ለስንት ሰዓት ያህል ስክሪን ተጠቅመሻል? I'll have to see it. I've never checked. Again, it's 24 hours. I'm not gonna lie. Yeah, I stream a lot and but circulating all the time. ራስህን በአንድ ቃል ግለጸው። እኔ I'm jealous. ራሴን የምገልጽበት I'm jealous ግን like I know ብዙ ሰው jealous ነኝ አይልም ግን I'm jealous of progress. I'm jealous of tomorrow. ገባችሁ? ነገ መሆን የምችለውን ነገር ዛሬ ማድረግ እፈልጋለሁ። ነገ ትልቅ ቦታ እንደምደርስ ስለማቅ የዛሬው እኔ በነገው እኔ ሁሌ jealous ሆናለሁ። መቅረት ያለበት የሀበሻ ባህል እንትን ምንድነው የሰው ህይወት ውስጥ ለመግባት የሚሞክሩ ሰዎች እና ገባችሁ የሚካፈላችሁ እኮ የሚመስሉት እዚህ ሀበሻ ሰዎች like live your life የምትወጁ የሀበሻ ባህል we're friendly to people እና ሰው አቀባበላችን ደስ ይላል አንድ ሰው ለአንድ ሰው እንትን ነው kind ነው I like the hospitality ይሄ ምናምን እንትን ባህላችን ምናምን ደስ ይለኛል። እንደ ሀገር ያለብን ችግር ምን ይመስልሃል? አንደኛው ታሪካችን ላይ አልተስማማንም። ውጪዎች ተስማምተዋል። ምን ለማለት ፈልጌ ነው? ሁለት የትልልቅ እነሱ አገር መሪዎች ብለው የሚያስቧቸውን ምሳሌ ነጠቅስ ሂትለር አለ እዚህ ጋር ጆርጅ ዋሽንግተን ወይ አብርሃም ሊንከን ምናምን መውሰድ ይቻላል። አውቶማቲካሊ ሂትለር ስንል ሚዲያው ምኑም ዶክመንተሪዎችም የነገረን ነገር አለ ስለ ሂትለር መጥፎነት ነግሮናል። እዚህ ጋር ግን አብርሃም ሊንከን ምናምን ብለን ስንሄድ ሚዲያዎች ምናምን የሚነግሩን ነገር እንዴት ጥሩ ሰው እንዴት የአገር መስራች እንደሆነ እንደነበር ነው። ግን ይሄ ሰውዬ እንዴት ባሪያ ጨፍጫፊ እንዴት ስንት ሰዎች እንዳሰቃየ የሚነግረን ሰው ጥቂት ነው አይደለም። እነሱ ታሪካቸው ላይ ተስማምተዋል። እኛ ሀገር ግን መተህ አንድ ንጉስ ስም ከጠራህ በቃ በዘጠኝ አቅጣጫ ሊበወዝ ነው ሰው ማለት ነው። አንደኛ ታሪኮቻችን ላይ አልተስማማንም። ሁሉም ተነስቶ ኤክስፐርት ነኝ ብሎ በየዘሩ በየእንትኑ የጻፋቸው መጽሐፎች አንድ። ሁለተኛው እንደዚህ ብለው የሚያወሩት ሰዎች አሁን ለምሳሌ እኔ በቅርቡ ልንገር ስለ ሀገር ጉዳይ አንድ ዩቲዩብ ሰራው ዩቲዩብ ጉጉት ፖድካስት ነው። ከዛ እዛች ላይ የሆነች ነገር ተናገርኩኝ አይደል 2 ሰዓት ያወራሁት ስለ ሀገር ነው። ስለ ሀገር መስዋዕት መሆን ነው። ፖፑሌሽናችን ስላልተማረ ሆይ የሚለው ስለሚበዛ ማለት ነው ኔጌቲቪቲውን ነው የሚያወጣው ለወሬ የሚመቸው ነገር ማለት ነው። ስንት ቲክቶከሮች ያቺን ወሬ ኔጌቲቭውን ብቻ አውጥተው ያንን ወሬ ቸረቸሩ። ስለዚህ ማህበረሰቡ እየተመራ ያለው በእንደዚህ አይነት ትንንጥዬ ዕውቀት ባላቸው ሰዎች ናቸው። ያ ፎሎወር የመጣው በምንድነው? ወይ ደንሰው ሊሆን ይችላል ወይ የሆነች ነገር አድርገው ሊሆን ይችላል አይደለም። የሚቸረችሩት ነገር ግን ከ2 ሰዓት ጠቃሚ ኮንተንት ያዩት የ5 ሰከንድ መጥፎዋን ነው። እንደዚህ አይነት አስተሳሰቦች ናቸው ኢትዮጵያ ውስጥ ገደል እየከተቱን ወይም አፍሪካ ውስጥ ገደል የሚከተን። እስካሁን እየኖርን ያለነው አድዋን፣ የጣሊያንን ጦርነት፣ የአክሱምን፣ ላሊበላን እየቸረቸርን ነው። ዱራ ቅብብሉ ላይ ግን ወደፊት ይዞ የሚቀጥል የለም። የሚቀጥለው መጥቶ አፉን አውጥቶ ሲናገር በእንደዚህ ተርካሽ አይነት ሰዎች እንደዚህ ተባብሎ ይሄዳል። ችግራችን ዋናው ያ ነው። ለራሱ የምንጠቅመውን ሰዎች ያባረረናል ማለት ነው። ቲክቶክ አካውንትህን ሽጥ ብትባል ስንት ትሸጣለህ? አልሸጠውም። ፕራይስለስ ከዚህ የሚያደግ አካውንት መሆኑን ስለማቅ ፕራይስለስ። ግን ሽጠው ከተባልኩ ኢትዮጵያ ብር ወይስ ዶላርስ? ዶላርስ give me a million ይበቃል። a million ቀለል አድርጌ አምና ኤግዛጀሬት አደረግን። give me a million in dollars ኤግዛጀሬት አደረግኩም ብዬ ሚሊዮን። የመጨረሻ ስራዎችሽ ወይም ዘፈኖችሽ? Oh my, what you do to me, like lightning when I'm swimming in the sea. From the very first time we loved,
from the very first time we touched. Walking on wires in paradise. When you put your body on top of mine. Every time that you lift me up to the heavens and stars. Oh,